አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ልተኛ ስል ማለት ነው ያስጨነቀኝ ነገር ስላለ ወደ እናንተ ቀጭ ብያለሁ። አብራችሁ ከቆያችሁ እነግራችኋለሁ። እንግዲህ ሱመያ ለኡመር ደውላ ምን እንዳለችው እንግዲህ እነግራችኋለሁ ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ ሀባይብ። ወደ ቁም ነገሩ እንግዲህ ሰኢድ ያበዛው ጥፍት ብሏል። ጎንደር ከገባ በኋላ ስልኩም አይሰራም፣ የት እንዳለም አይታወቅም። የበላው አውሬ አልጮህ ብሏል ማለት ነው። ሰኢድ ግን በጣም ያሳዝናል። የዋህነት አንዳንድ ጊዜ ዋጋ እንደሚያስከፍል ከእንደዚህ ካሉ ነገሮች ሁሉ መማር አለብን ማለት ነው። እንግዲህ ሱመያ ባመጣችው ጣጣና ሱመያ እንግዲህ እዛ ነኝ እዚህ ነኝ ጎንደር ሂጃለሁ እንትና ሂጃለሁ በማለቷ የተነሳ እንግዲህ ሰኢድ ጎንደር ገብቶ ታግቶ ይሁን ታፍኖ ምንም ነገር የማይታወቀውን ነገር አግኝቶታል ማለት ነው። በጣም ተጨንቀዋል ጓደኞቹ። በኦሮመኛም በአማርኛም የሚሰሩ ነፌ ናቸው። በቃ የሰኢድ ነገር ዋሃ ሽታ ሆኖ ቀረ። በጣም ነው የሚገርመው። ዛሬ ቪዲዮ ይሰራ ተብሎ የነበረው ሰኢድ ሳይሰራም ስልኩም ሳይሰራ ቀርቷል። እንግዲህ ነገ የነገ ሰው ብሎ ነገ ምናልባት ድምፁን ብንሰማ አላህ ባለበት ይጠብቀው። ይሄ እንግዲህ ሙስሊም ወንድማችን ነው። ምንም ቢሆን እንግዲህ በስልክም ቢሆን የምናውቀው መልካም ልጅ እንደሆነ ማንም ያውቃልና ሱመያ ራሱ በጣም ተጨንቃለች። እኔ አንቺ ነሽ እንዲባል አልፈልግም። የሆነ ነገር ደርሶበት ቢሆንና የሆነ ነገር ሆኖ ቢሆንስ እያለች በጣም ተጨንቃለች። እንግዲህ ለኡመር ያደረገችለት ለሪከርድ አዳምጣችሁት ይሆናል። ለኡመር እንዳለችው ከሆነ እንግዲህ ሱመያ የሰኢድን ቤተሰቦች ንገርልኝ፣ እኔ ለወንድሜ ስልክ ደወልለት ብዬ ቁጥሩን ሰጥቼ ነበረ፣ ስልኩ አይሰራም፣ እኔም ሪከርድ አደረኩኝ፣ ኦንላይን የለም። ብቻ የሰኢድ ነገር በቃ ድምጥ ማጡ ጠፍቷል ማለት ነው። የበላው ጅብ አልጮህ ብሏል። ምክንያቱም ምን እንዲያገኘው አይታወቅም። ነውስ ኔትወርክ የሌለበት አካባቢ ሆኖ ነው። ያ የነበረበት አካባቢ እንግዲህ ሲቀርጥ አይታችሁታል፣ ገጠር ሆኖ ማለት ነው። እና እንግዲህ ሰኢድ ምን እንዳጋጠመው አይታወቅም። አዩ ይሄንን ስትሰማ እሰቡት ማለት ነው። በቀደም ፋኖን አልፈራም እሄዳለሁ ጎንደር ድረስ ምናምን ምናምን እያለ ስትቀባጅር የነበረችው እንግዲህ እሷ አሁን ሮሮ ላይ ናት ማለት ነው። የቤት ኪራይ ማን ሊከፍልልኝ ነው? ማንስ እንደፈለኩ ላደርገኝ ነው? ቤት ተከራይቶ ነው ያኖረኝ? የፈለኩስ ማን ሊያሳካልኝ ነው? ሰኢድ ከሌለ እያለች እያለች ነው ያለችው ማለት ነው። እና ሱመያ በጣም ጨንቋታል። ምክንያቱም ነገ ተጠያቂ እሷ እንደምትሆን ታስባለች። እሷ ናት ጎንደር ነኝ ባህር ዳር ነኝ ብላው የሄደውና ወደ አዲስ አበባ እንዲመለስ ኡመር ገዘኝ ቤተሰቦች እንዲደውሉለትና ወደ አዲስ አበባ ተመልሶ እኔን እንዲያገኘኝና ልጆችን እንዳገናኘው ስትል እንግዲህ እየተማጸነ ትገኛለች። ነገር ግን ሰኢድ በምን ይገኛል? ማን ጋር ነው ሄደው? ብቻውን ነው ሄደው አይደለ? ስለዚህ ስልኩ ካልሰራ ማን ከማን ያገኘዋል ማለት ነው። ይሄ ልጅ የእንደው የሰፈር ዱርዬዎች ወይንም የሆነ የሚያግቱ ሰዎች ቢያገኙትና ጫካ ውስጥ ገብቶ ታፍኖ ቢሆን ምን ሊሆን ነው? ምን ሊውጥሽ ነው ሱመይቴ ማለት ነው። አላህ ይርዳችሁ ሁላችሁንም። ግን ያሳዝናል። አንዳንድ ጊዜ ሳናስበው ዋጋ እንከፍላለን። ዋጋ የምንከፍልላቸው ሰዎች ግን ዘወር ብለው አየውንም መልሰው እና አንዳንድ ጊዜ በትዳራችን ላይ የምንቀልዳቸው የምንሰራቸው ስራዎች ዋጋ ያስከፍሉና ማለት ነው። ሰኢድ እንደ ቀልድ እንግዲህ ባህር ዳር ጎንደር ከሄደ በኋላ ድምጥማጡ ጠፍቶ ስልኩ ማይሰራ ምንም ነገር የለም ምንም ነገር በቃ ወይ ስልኩ መስራት አለበት ወይም በሶሻል ሚዲያ እኳ አለው የሚል ነገር አንድም ነገር ወይንም ከሚወዳቸው ሰዎች ጋር መገናኘት ነበረበት፣ ግን የለም ማለት ነው። ሰኢድ እንግዲህ የሚያሳዝነው ይሄ ነው። ሱመያ በጣም ተጨንቃለች። ሱመያ በጣም እየተጨነቀች ትመስላለች። ለኡመር ግን እንደዛ ስትለው ኡመር ሱመያ ትወደዋለች ሰኢድን በጣም ነው የምትወደው፣ አንድ ቀን ከልቧ አውጥተው አታውቅም ሲል እንግዲህ እያስተጋባ ይገኛል ኡመር ማለት ነው። ኡመር ለሱመያ ያለው ቦታ ትልቅ ነገር ነው እና በቃ ብዙ ኮሜንታተሮች ደግሞ አስታርቅልን ኡመር ፕሊስ ሰኢድን እና ሱመያን አስታርቅልን ሲሉ እየተማጸኑት ይገኛሉ ማለት ነው ኡመር። እና እንግዲህ ሁላችሁም ውድና የተከበራችሁ የቻናል ቤተሰቦች የሱመይቴና የሰኢድ ቤተሰቦችም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ዱአ አድርጉለት በሰላም ተመልሶ ልጆችን እንዲያገኛቸው አዲስ አበባ ተመልሶ እንደምናገኙ ተስፋ እናደርጋለን።
ግን በጣም ይደብራል ማለት ነው። የሰው ልጅ ይሄን ያህል ዋጋ ከፍሎ የፈለገበት ቦታ ደርሶ ለመመለስ አታካች እንደሆነ ማንኛችንም እንደምንረዳ የሀገራችን ሁኔታ ይናገራል። እና እንግዲህ ዱዓ አድርጉለት፣ አላህ ከእሱ ጋር ይሁን። እንግዲህ ሰላምን ነገር አላህ ያሰማን። ሰላማችሁ ብዝት ይበል። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን እያልኩኝ ከዚሁ ሰናበታችኋለሁ። ነገ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።